እንግዲህ እኔ አሁን እንደዚህ ታሳዝናለች። ቢሆን ኖሮ ይሄለም የጸጸት ነገር መጥፎ ነው። ታሳዝናለች። ነገ በራሷ በህይወት ስትራግል ስታየው ወልዳ በልጆቿ በሚሆንባት ነገር ስታየው የእናቷን ነገር አንደርስታንድ የምታረገው ስትወልጂ ብቻ ነው። እማ እንዴት ቻለችው ያልኩት እኔ ልጆች ስወልድ እና ዴዚ እኛ ልልትዬ እኛ ፊል በመናረገው መጠን የዚህ ሀገር ልጆችን እንትን እንላቸዋለን። ኦፍ ኮርስ ሜንታሊ ኢሞሽናሊ ይጎዳሉ። ገባሽ? እኛ የምናስብበት ደግሞ ለልጇ ማሰቧ የትኛዋም እናት ከሷ የበለጠ ልጇ የምንደክመው ሁላችንም እናት በዚህ ውጭ ዓለም የምንደክመው ልጆቻችንን ከፊት ለማምጣት ነው። በትምህርት ላይፍ ስታይል የበለጡ ሆነው እንዲገኙ እንዴ ልጅ ባልበሰለች ልጅ እንደዛ አይነት ንግግር እንድትናገር ያደረጋት በግፊት ነው እንጂ ይታወቃል። ዴዚ ንጹህ ነች። አንዲት ቃል ከልጇ ከሰማች ምን ያህል እንደምትሰበር ማለት ነው። ልጄ አልተረዳችኝም ብላ ካሰበች እንክትክት ነው የምትለው። አይደለም ያ ሁሉ ግሪሳ ሲሰድባት የነበረች እናት ማለት ነው። እውነት ለመናገር ሰው ዴዚን ያመሰግንና የሚገርመኝ ነገር እናትየዋን ይሰድባታል። ስትባል ነበር ተቀልሽቲ ነው ኤግዛክትሊ። እና ደግሞ አሁን እየመጣችው ውሸት ላይክ በቃ የሞተው ሞቷል እንደዛ የሚባል ነገር የለም። የሞተው እኮ የሚሞተው እኮ በእንደዚህ ነገር ነው። እና ሞት የምታመልኩ ውድቀት የምታመልኩ ከውሸት ጋር የምትቆሙ ሰዎች ራሳችሁ እንደዚህ ሙልጭጭጭጭ በቃ አይ ዶንት ኖው እንደዚህ በጣም በሆነ ነገር የምትወጡ እናንተ ውሸታሞች ምንም ልታስተካክሉ አትችሉ እንዴ። ሊስተካከል የሚችለው ሰው ላይክ እውነት ጋር ሲቆም ነው። እና እንደዚህ ዝም ብለህ እናትንም እየገፋ ምንም እየገፋ ምናምን እኔ በዘር በምን አልሄድም። እናት ናት፣ መከበር አለባት። እናትን ቦጫጭቃችሁ ላይክ በጣም ፔን ሰጥታችኋታል። ስቲል ደግሞ እቺ እናት ማረፍ አልቻለችም። ኢሞሽናሊ እናት ለመሆን ብቁ አልነበረችም በሚል አማርኛ ስቲል እየወቀሳችኋት ነው። እና እናንተ ደግሞ እናት ነን ደግሞ ትላላችሁ። ሉዘር ሲሆኑ ሰዎች ቴንክ ዩ ልልቲ። ለማንኛውም የዛሬ 2 ወር ይሄንን ስለው ልጁ ሰድቦኛል። ልጁ በጣም ኃይለኛ ነው። ማነው ስሙ? አሞራው የሚባለው በጣም ኃይለኛ ነው። እኔ ይሳደባል። ይሄንን ስላልኩት ብቻ ነው የሰደበኝ። ከዚህ ከሚስትና ከተታረቅ እናትና የሚስትና አስታርቁ። በሰላም ምድር ላይ ኖሯችሁ ሰላማዊ እርግዝና ይሁንላት። ወይሽ ይሄን እናትና እናቷ ተታረቁ። እንደ ቤተሰብ አሁን ሁለታችሁም ቤተሰብ አንድ የሚያረግ ዘር መጥቷል፣ ልጅ መጥቷል። ሰላማዊ እርግዝና ይሁንላት። ወይሽ ይሄን ደስተኛ ልጅ፣ ቆንጅዬ ልጅ፣ ጤነኛ ልጅ እግዚአብሔር ይስጣችሁ። ለዚህ ከሚስትና ከተታረቅ። ግን አድምጦኝ ቢሆንስ ብለሽ አስበሽዋል ልልቲ? ያንን አክሽን አንቺ የተናገርሽውን ላይክ ደውሎ እንኳን ሶሪ ብሎ ኖሮ ቢሆን ኖሮ እሱ ለጠጤ ነው። እናትና አባቱ ሽማግሌ ሊልኩላት ይገባል። ለዴዚ እናት ይሄንን አድምጦ ቢሆን ለነገሩ የሚጸጸትም አይደለም። መጥቶ የጸጸት ነገር ልጅ ከወሰዳችሁ ሽማግሌ የወሰደው ወንድ አይደለ ሴት የምትሄደው የወሰደው የወንድ ቤተሰብ በእኔ ማቆ ባህል ማለት የኢትዮጵያውያን ባህል ጨዋ ቤተሰብ ሲኖር ማለት ነው። እንዴት መስላችሁ የሚያደርጉት? ሽማግሌ ደጋግሞ ሽማግሌ እስከሚታረቁ ድረስ ይልካሉ። 4 ነጥብ ይሄ ነበር ውሽ ይሄ ነበር። እነሱ የፈለጉት የኢንተርኔት ቢፉን ቀን በቀን እሷን እያቃጠሉ እያናደዱ መኖር ነው የፈለጉት።
እንደዚህ ያረጓት። አሁን ግን ሀዛኝ መስለው ደግሞ ቀድሞ ቪዲዮ የሰሩት ጥቁር ለብሰው የመጡት ያዘኑት በስብር ባለ አይናቸው ያሳዩን እነሱ ናቸው ማለት እንደዚህ ብሎ ሲሰርቧት የነበሩት ትልቅ ሴትዮን ልጇን የ20 ዓመት ልጅ ያደረሰችን ሴትዮ እንደዚህ ብሎ ሲሰርቧት በአደባባይ አፈቀረችክ መሰለኝ ምናምን ብሎ ሲሰርቧት ሲያዋርዷት የነበሩት ሰዎች ናቸው አዛኝ ሆነው የመጡት። በጣም ያዘኑላት ከትናንትና ወደ ይቅርታ ጠይቄ ሲሏት የነበሩት ሰዎች ናቸው በጣም አዝነው ሲያወሩ የነበሩት። እና አሁንም እላችኋለሁ ነፍስ በእናትና በልጅ መሀል በምን መሀል እየገባችሁ ነፍስ እየነጠቃችሁ ላይ ያላችሁ ሰዎች ጥሩ አይደለም። እኔ ላይ ግን አይሰራም። እኔ ላይ አይሰራም። ሊሊ እንዴት አመሸሽ? ሰላም ነሽ ወይ? ህጉን ታውቂያለሽ? እዚህ ቤት ጉዳይ ስም ቀይሬ ችግር የለም። ስም ቀይሬብሽ ነው። ቤተኛ ነኝ። እንዴት ነሽ? አለ እንዴት ነሽ? ስላስገባሽኝ አመሰግናለሁና በጣም ነው ያመመኝ። እኔ እግዚአብሔርን ነው የምልሽ ቀኑን ሙሉ ነው ሳለቅስ ያልኩት። ማመን ሁሉ አልቻልኩም ነበር። መጨረሻ ላይ አሁን ጉርሻ ፔጅ ከያዝን ካለው በኋላ ነው እርግጠኛ የሚሆንኩትና እኔ ማለት እናት ያልሆኑ ሰዎች አስተያየት ባይሰጡ ስፔሻሊ ደግሞ ሲንግል ማም አሁን ከቨር በምን ሁኔታ እንዳለፈችም አይታወቅም። ከቨር እየተደረገ ያለው እውነትም ውሸት ሊሆን ይችላል። ስትሮክ ነው ያሉት። ስትሮክም ቢሆን ምክንያቱ ንዴት፣ ብስጭት ነው ይታወቃል። ግፊት ይመጣል፣ ከግፊት ቀጥሎ ስትሮክ ይመጣል። የታወቀ ምንም እንትን የሚል ነገር የለውም እና በጣም ነው ያመመኝ። ማልቀስ አልፈልግም። አሁን ገና አልወጣልኝም። በጣም ታሳዝን እናት ነች። እኔ ከመጀመሪያም ጀምሮ ከጎኗ ነበርኩኝ ሲሰድቧት ምናምንና በጣም ነው የምታሳዝነው። የእውነት ልጁ እሷን የሚወዳት ቢሆን ኖሮ ማለት ነው እኛ እኮ አሳልፈን አይደል ኢትዮጵያ። በተለይ አሁን በርከት ያሉ ወንድሞች አሉን። ቦይፍሬንዶቻችን ይደበድቧቸዋል እኮ አይደለ? ወንድሞቻችን ይደበድቧቸዋል። አጎንብሶ ነው የሚመቱት። ሊሊ ታውቂያለሽ? ለምን አንቺን የሚወድሽ ከሆነ አጎንብሶ ነው የሚመታው እንጂ አይሰነዝርም። እንኳን ተመቶ መምታት እየቻለ ተመቶ ነው የሚሄደው። ይሄ ልጅ ግን እናትየዋን ተናግራው ሰድባው እንኳን ቢሆን መሳደብ አልነበረበትም። ከዛ አልፎ ደግሞ የተሰደበች እናት ይቅርታ ጠይቂን የተባለችው እኔ እናትየው እግዚአብሔርን እንክትክት እንዳለች ነው የሚሰማኝ መጀመሪያም ማለት ነው። እና የሆነ በክቷት የሆነ በቃ እንትን ልጄን አፈቀች ምናምን እሱ ውሸት ነው። የሷ እንትን አይደለም፣ የሷ አካውንት አይደለም አለኝ እኔ ሪል አካውንቷ አልፖስተችም እሱ ምንም ነገርና በቃ ቀጥል ብላ ነው የሞተችው። የወለደ ያውቀዋል። ስፔሻሊ ደግሞ ሲንግል ማም። እኔ የሲንግል ማም በጣም ነገሮች የሚከብዱት በተለይ ልጆች ሌሊት ሲታመሙ ነው፣ ያለ አባት ማለት ነው። አውቀዋለሁ በህቴ ሌሊት ላይ ልጆች ሲታመሙ እንዴት እንደሚያሳዝኑ ማለት ነው። እና አንዲት ቃል አይደለም በወንድ መሰደብ። በጣም የሚገርመኝ ዴዚን እኮ ከእግዚአብሔር በታች የቀረጸቻት እናት ነች። ዴዚን የሰራቻት እኮ ቲና ነች። ጌትም እኮ አልመጣችም ዴዚ። ግን ምንድነው የሆነ ሰዓት ጉርምስናም አለ አለመብሰልም አለ፣ አፈንግጣ ወጣች። ሶሻል ሚዲያ በላባት ልጇን። የደከመች እናት እሷንም በላት። እኔ ለዴዚ ለእናቷ ሳለቅሱ እያለሁ ግን ከዚህ በኋላ ማዝነው ለእናቷ አይደለም እንዳይመስላችሁ። የትም ተወልዳ ትደግ እንኳን እንደ ዴዚ አይነት መልካም ልጅ መጥፎ ልጅ እንኳን ቢሆን ጸጸቱ በጣም ከባድ ነው። የዴዚ ህይወት በቃ ሉዝ አርጓል ብዬ ነው የማስበው። እግዚአብሔር ይርዳት። እሳት ነው ታቅፋ የምትኖረው። ቀድሞም የተበላሸ ነገር ነው። ከዚህ በኋላ ደግሞ በእናቷ ምክንያት ብዙ ነገሯ ነው የሚበላሸው። ዲሊ ኢቨን
ከቨር መስጠት አልፈለጉም ለሞቷ። 3 ቀን ላይቭ የለውም። እኔ ብዙ ነገር ነው ያመመኝ ስቶሪውን አይቼ። እሷ ያለ መብሰል ነገር አለ። ጀስት ዝም ብሎ ቢጠፉስ ምንም ነገር ስቶሪ ባያደርጉ ከ3 ቀን ነው ሀዘን ተቆጥሮ እንትን የሚለው። በህይወት እያለች ይቅርታ መጠየቅ ይችል ነበር። እርግዝና ሲፈጠር ትክክለኛ ወንድ ቢሆን ማለት ነው። እሷ እኮ ከሌላ ነገር ጋር እኮ አይደለም ችግሯ፣ ከልጇ አመጣጥ ጋር ነው። የምናውቀው ነው አይደል? በጣም ህፃን ልጅ ሆኖ ያሉ ቪዲዮዎችን ስናይ ተሳዳቢ ነው ምናምን ከሚለው እንጂ ከሌላ ነገር ጋር እኮ አያይዛ አይደለም ሰው እንደሚለው። እችኛዋ የተሳለችበት መንገድ አለ፣ እሱም ደግሞ የተሳለበት የመጣበት መንገድ አለ። ከዛ አንጻር ነው እንጂ በሌላ መልኩ አስባ አይመስለኝም። እድሜዋም በቂ አልነበረም። አሁንም ግን እባካችሁ እናትና ልጅ በልታችኋል። ከዚህ በላይም ላሉ ሰዎች ምክንያት እንዳትሆኑ አሁንም ጥንቃቄ አድርጉ። እችን የሞተች እናት የምትናገሩ ልጅቷንም ጭምር የምትናገሩ ሰዎች ጥንቃቄ አድርጉ። አሁንም የሞቷ መንስኤ አልተጣራም። እባካችሁ አትሊስት እግዚአብሔርን ፍሩ። ሰው ባትፈሩ ማለት ነው። ነገ ትወልዳላችሁ። ሁሉም ያፉን ፍሬ ነው የሚበላው። የምናደርጋት እያንዳንዷ ነገር እኛን ሳይሆን ልጆቻችንን ይበላል፣ ነገ የምንወልዳቸውን። ፕሊስ እግዚአብሔርን ፍሩ። እችን እናት አትናገሩ። አመሰግናለሁ ሊሊዬ። ሁላችንንም እግዚአብሔር ያጽናን። ዴዚንም እግዚአብሔር ያጽናት። ለእናት ያለንም እንትን ይለያል ከነሱ እና ኦፍ ኮርስ እናት ስትሆኝ ራሱ አውቶማቲካሊ የሚመጡ ነገሮች አሉ። ብዙ ነገር መረዳት ትጀምሪያለሽ። ኦኬ እንደዚህ ስለሆነ ነው ብለሽ ያኔ ብዙ አንቺ ማታውቂው ሊረዳሽ የማይችለውን ነገር ያኔ እየተረዳሽ ትሄጃለሽ። ግን አሁንም ቢሆን አንድ ነገር እንኳን ላይክ በዚህ ሶሻል ሚዲያ መታ የምትቀጥል ከሆነ እኔ እንደ ሰው እምለው ላይክ እች እናት ኖራ አልተከበረችም። የእናት ክብር የእናት ፍቅር አልተሰጣትም ኖራ። ያውም ደግሞ አገር ቤት ባደጉ ማለት አንዳንዶቹ በጣም ትላልቆች ሰዎች እሱም ቢሆን አገር ቤት ያደገ ስለሆነ የእናት ክብር አልተሰጣትም። ግን አትሊስት ከህልፈቷና ከሞቷ በኋላ እንኳን እናቷ እንድትከበር ብታደርግ አትሊስት። ምክንያቱም እኔ ዛሬ በጣም ያመመኝ እንዲያውም በእውነት ዛሬ ሳየው የዋልኩት ላይክ በጣም ሞራል የሌለው ህዝብ አለ አይደል? የእናትነቷን ደና ያለ መሆን በቃ ኢሞሽናሊ ልጅህን መጠቀም አትችልም፣ የገቢ ምንጭ ማድረግ አይቻልም ምናምን ሲሉ የነበሩ ሰዎችን ስሰማ ዚስ ማች ነው እንዴ እንትና ሞራል የሌለው ሰው ብዬ አስባለሁ። እና ኤኒዌይ አንድ ነገር ብቻ ልበልሽ አንቺን ግን ቴንክ ዩ ፎር ዩር ኦነስቲ ሞስት ኦፍ ታይምስ ያለው እና ቴንክ ዩ ፎር ዩር ኦነስቲ ልልቲ አይ ሚን ኢትስ ደግሞ እንደዚህ ስልሽ እውነቴን ነው። አይ እኛ እንግዲህ ሰዎችን ብሌም ለማድረግ ሳይሆን ቲና እውነት ያላት እናት ናት፣ እውነት አላት፣ ያ እውነት አላት። ስለዚህ እውነቷን ቢያንስ ሞታ ልንሰጣት ይገባል። ሞታ ዋጋም ከፍላ እውነቷን ይዛ ሞታ ዝም ልንል አይገባም ባይነኝ እኔ። እናመሰግናለን። እሺ ስለምታደርጊው ነገር እናመሰግናለን። እግዚአብሔር ያክብርልኝ። አሜን። ሰላም ወይ። እሺ ሚዛን ባሏ መጣ መሰለኝ። ምን ይዘህ መጣለች? እና ውዶቼ እኔ I have no interest ይሄን ማንንም it's a sad tragedy የሆነ ነገር ነው፣ የሚያሳዝን ነገር ነው። እና ህይወቷን ሊያስነጥቃት ይገባ አልነበረም። በእንደዚህ አይነት ሁኔታም ልትሞት አይገባም። አንዲት እናት በእንደዚህ አይነት ነገር ሁኔታ ውስጥ ልትሞት አይገባም ብዬ አምናለሁ። እናት ልትከበር ይገባል እስከነ ሙሉ ክብሯ። በድንገተኛም አደጋ በምንም አይነት ብትሞት እስከነ ሙሉ ክብሯ ነው መሞት ያለባት።
ገብታችሁ። ስለዚህ አሁንም ነገ እናትና ልጅ መሀል የኢንተርኔት ሰው ቁጭ ብላችሁ ኢንተርቴን አታድርጉ። ባለፈው የሆነ ሌላ ቤትም አለ እናትና ልጅን ሲያሰዳድጉ ነበር አይደል? እና ይሄ ነገር ጥሩ አይደለም። የኛ ህይወት ይቀጥላል። ከ3 ቀን በኋላ እንረሳዋለን። ህይወት የማይቀጥልላቸው ሰዎች ግን አሉ። ህይወት የማይቀጥልላቸው ከዛ ነገር ጋር ለዘላለም የሚኖሩ ሰዎች አሉ። ስለዚህ ይሄ ነገር በጣም ልብ የሚሰብር ነው። የሰዎችን ህይወት እየዘገንን የኛን ህይወት ፕሮቴክት አድርገን ልጆቻችንን ደብቀን የሰውን ህይወት መዝገን የለብንም። የኛን ልጆቻችንን ሜንታል ደብቀን ሰላማቸውን ደብቀን የሌላን ሰው ቤተሰብ መበጥበጥ ያለብን አይመስለኝም። እኔ ግን ብዙ ማቀሳ አይደለም ታውቃላችሁ። ምንም አላውቅም። ጥበበኛም አይደለሁም። በተንኮል የታካንኩኝ አይደለሁም። እኔ ተንኮል የለኝም እኔ። ስለዚህ ግን እውነቱ ብዬ ማስበው ኢንተርኔት ላይ መታችሁ የምድር ኑሯችሁን ይዛችሁ ኢንተርኔት ላይ ሰቅላችሁ አትሰዳደቡ። የቤተሰብ ህይወታችሁን ይዛችሁ ማለት ላይክ ልጅና እናት ቪው መሰብሰቢያ፣ ስትሞትም ቪው መሰብሰቢያ። ታዝናለች ቲና። ምስኪን ሲንግል ማም ነበረች፣ ምስኪን ሴት ነበረች። እስከ መጨረሻ ደቂቃዋ ድረስ ያሳደዷት። እስከ ጥፋቷ ራሱ ይሄን ያህል ምንም ጥፋትም አይደለም። ይሄ ነው ማምነው። እስከ መጨረሻ እድሜዋ ድረስ የተሰደደች እናት፣ ጥሩ እናት ስለሆነች ነው። በነገራችሁ ላይ ክፉ እናት ብትሆን አትሞትም። ሌሎቻችሁ ወጣት ሴቶች ተማሩ። ህይወት እንደዚህ አይቀጥልም። አሁን የተዋደደ ሰው ሁሉ ተዋዶ አይቀጥልም። ወዶች የተዋደደ ሰው በተዋደደ ልክ ደግሞ ይጣላል። በዛው በተዋደደበት ልክ ይጣላል። የተፋቀረ ሰው ይገዳደላል፣ ይካካዳል። ያ እንደዚህ እስከ ሞት መቃብር ድረስ ሰውን አድርሶ መቃብር ውስጥ ከቶ ሰዎች ሲመለሱ ቲክቶክ ላይ አየሁ። በቃ ሊትራሊ እስከ መቃብሯ ድረስ አሳደዳችኋት፣ ስትገባ ተመለሳችሁ። አንድ ሰው እችን ሴት ፕሮቴክት ሊያረጋት ኖ ሊልላት የመጣ ሰው ያላየው። ሞካከር ያለው ህመሟን ለወራ ሞክር ያለው ግን አንድ ላይ ብሎ የሚጮህ ግሩፕ አለ። ለምን እንደሆነ አላውቅም። እውነት ስታወሩ አንዳንዴ ከባድ ነው፣ ይከብድባቸዋል፣ ይከብዳል። ይታለ እና ይሄ ነገር እኩዬ ነው የዚህ እናት ነው እኩዬ ነው። አሁን እየተደረግሽ ያለሽው የኔ ማለት አሁን የልጆች ኩዮች ልጅ ሰሞኑን እየተመረቁ ነው። የልጆች ኩዮች ልጅ ሰሞኑን እየተመረቁ ነው። ዋጋ ከፍለሽላት እንቅልፋተሽ ከምንም ጠብቀሽ ተንከባክበሽ ከሰው በላይ አድርገሽ ያሳደግሻትን ልጅ አንቺ ጉያ ስር ተቀምጠሽ የአበሻ ቤት ሰርቨር ተደርጋብሽ። እኔ እንኳን ከኢትዮጵያ ስመጣ ምንቀው ሰራ የሀበሻ ቤት ሰርቨር